ይህንን እኮ ነው ያገኘነው። ጸጋ እግዚአብሔርን የለበስነው። አንዳንድ ያልታደሉ ሰዎች ለምን ሕፃናት ወደ እግዚአብሔር ቤት ይመጣሉ? ለምን ይባረካሉ? ለምን ይጠመቃሉ? ለምን ልጅነትን ያገኛሉ? ለምን ጸጋ እግዚአብሔርን ይለብሳሉ የሚሉ ሰዎች አሉ። እንዴ አድሰን እንበለው። አርጅተናል እኮ ኃጢአት ያስረጃል ወገኖች። ያረጋዊው የካህኑ የስምዖንስ እርጅና የእድሜ ነው። እድሜ ጠግቦ ያረጀው እሱ። የኛ እርጅና እኮ ያጣት እኮ የበደል እኮ ነው። አርጅተናል። ሕይወታችን ምን ይመስላል? መታደስ አለብን። የመታደስ ቀን ነው ወገኖች። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉላል። ሮሜ 12 ቁጥር 2 ጀምሮ በኃጢአት ያረጀው ሕይወታችን በንስሐ መታደስ አለበት። አዲስ ልብ፣ አዲስ መንፈስ ሊኖረን ይገባናል። እስከ መቼ ድረስ አርጅተን እንመላለሳለን? ኃጢአት አጉብጦናል። ኃጢአት አድክሞናል። አቅም አሳጥቶናል። የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ሥርዓተ ቅዳሴው እንድንሳተፍ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን እመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ይእዜ ትእስሮ ለገብርከ በሰላም። አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓትና ታሪክ መሠረት በየዓመቱ የካቲት 8 ቀንን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ ወደ ቤተ መቅደስ በእናቱ በእመቤታችን በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ እቅፍ የመግባቱን ነገር እናስባለን፣ እናከብራለን። በዚሁም ቀን አረጋዊው ካህኑ ስምዖን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀብሎ እንዳቀፈው እናቱ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክንና አሳዳጊ አባቱ አረጋዊ ቅዱስ ዮሴፍን እንደባረካቸው የምናስብበት ወቅት ነው። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ይእዜ ትስዕሮ ለገብርከ በሰላም። አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29 ርዕሳችን። በዚህ ርዕስ ውስጥ በመጀመሪያ አንድ ጊዜ በቁሙ ታሪኩን እንመለከታለን። ከዚያም በታሪኩ መስታወትነት የራሳችንን ሕይወት ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ሙሉ ታሪኩ በሉቃስ ወንጌል ምዕራፍ 2 ከቁጥር 22 እስከ 36 ተመዝግቧል። እናንተ ቤታችሁ ስትሄዱ ታሪኩን አንብቡት፣ ግልጽ ስለሆነ። እኔ ከታሪኩ ክፍል አንዳንድ ዋና ዋና ነገሮች አነሳለሁ። እንዲህ ይላል፣ እንደ ሙሴ ሕግ ይላል፣ የመንጻታቸው ወራት በተፈጸመ ጊዜ ይላል። እንደ ሙሴ ሕግ የሚለው
ከኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ስቦ አምጥቶ ነው። አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ እንዲህ ብሎ አዞ ነበረ። አንዲት ሴት ብትጸንስ ወንድ ልጅ ብትወልድ 7 ቀን ያህል የረከሰች ናት ይላል። እንደ ሕመሟ መርገም ወራት 33 ቀን ትቀመጥ ይላል። 7 እና 33 40 ቀን ይሆናል። ወንድ ልጅ የወለደች ሴት 40 ቀን በቤቷ ትቆይና ከ40 ቀን በኋላ የወለደችውን ሕፃን ልጅ ወንድ ልጇን ይዛ የታዘዘውን መስዋዕት ይዛ ወደ ቤተ መቅደስ ትመጣለች። በእግዚአብሔር ፊት ታቀርበዋለች። በካህኑ ታስባርከዋለች። ወንድ ልጅ ስትወልድ ሴት ልጅ ከወለደች ደግሞ ይላል እንደ ሕመሟ መርገም ወራት 2 ሳምንት የረከሰች ናት ይላል። 2 ሳምንት ማለት 14 ቀን። ከዚያም እንደ ሕመሟ መርገም ወራት 66 ቀን ትቀመጥ ይላል። 66 ሲደመር 14 80 ይሆናል። ከዚያ በ80 ቀኗ የወለደቻትን ሕፃን ልጅ ሴት ልጇን ይዛ ወደ እግዚአብሔር ፊት ታቅርባት፣ በካህኖች ታስባርካት፣ የታዘዘውን መስዋዕት ታቅርብ ይላል። ይሄንን ነው እንደ ሙሴ ሕግ ያለው። ሕጉን የሰጠው አምላካችን እግዚአብሔር ነው። ነገር ግን ሕጉ በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ ስለተሰጠ እንደ ሙሴ ሕግ ብሎ ያነሳዋል። ይሄም ደግሞ ጥንት ሌላ መሰረት አለው። ጥቂት ነገር እናንሳ። አበው ነገር ከስሩ ውሃ ከጥሩ ይላሉና በመጀመሪያ የአባታችን የአዳምን አፈጣጠር እናያለን። አባታችን አዳምን አምላካችን እግዚአብሔር ኤልዳ በሚባል ስፍራ ከፈጠረው በኋላ በ40 ቀኑ ቅዱሳን መላእክት ወደ ገነት አስገብተውታል። ሔዋንን ደግሞ አምላካችን እግዚአብሔር ከፈጠራት በኋላ 80 ቀን በኤልዳ ከቆየች በኋላ ቅዱሳን መላእክት ወደ ገነት አስገብተዋታል። በዚህ በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ የተመዘገበ ነው። ኩፋሌ ማለት የተከፈለ ማለት ነው። የተከፈለውም ከ5ቱ ብሔረ ኦሪት ነው። 5ቱ ብሔረ ኦሪት የምንላቸውም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ናቸው። ይህ መጽሐፍ ኩፋሌ የሚባለው መጽሐፍ ከ81 ቅዱሳት መጻሕፍት አንዱ መጽሐፍ ነው። በቤተ ክርስቲያናችን ካለው ስለ ስነ ፍጥረት በስፋት ከሚተርከው መጽሐፈ አክሲምራስ ተብሎ ከሚጠራው መጽሐፍ ጋር የሚመሳሰል መጽሐፍ ነው። በዚህ ክፍል ውስጥ ነው የተመዘገበው። አንዳንድ ሰዎች አዳምና ሔዋን ገነት ውስጥ የተፈጠሩ የሚመስላቸው ሰዎች አሉ። አዳምና ሔዋን ግን ገነት ውስጥ አልተፈጠሩም። የተፈጠሩት ኤልዳ በሚባል ስፍራ ነው። ይህንንም በዚሁ በመጽሐፈ ኩፋሌ ምዕራፍ 5 ቁጥር 6 ላይ ተመዝግቦ እናገኘዋለን። አዳምና ሔዋን ነው ከኤዶም ገነት ከወጡ ከተባረሩ በኋላ በተፈጠሩበት ስፍራ ኤልዳ በሚባል ምድር ኖሩ ይላል። ስለዚህ አዳም በተፈጠረበት በኤልዳ 40 ቀን ቆይቶ ወደ ገነት እንደገባ፣ ሔዋን በተፈጠረችበት በኤልዳ 80 ቀን ቆይታ ወደ ገነት እንደገባች እንዲሁ ሥርዓት ተሰራ። በብሉይ ኪዳን አንድ ወንድ ልጅ የወለደች ሴት የወለደችውን ወንድ ልጇን ይዛ ወደ ቤተ መቅደስ የምታመጣው በ40 ቀኑ ነው። ሴት የወለደች እናት ደግሞ ሴት ልጇን ይዛ የምትመጣው ወደ ቤተ መቅደስ በወለደቻት በ40 ቀኗ ነው። ለምን? ቤተ መቅደስ የሰማይ ደጅ ስለሆነች፣ በዚህ አምሳል የገነት አምሳል ስለሆነች ማለት ነው።
ለዚህ ነው እግዚአብሔር ለእስራኤል ሥጋ ይሄንን ያዘዘው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሕግንና ነቢያትን ሊፈጽም እንጂ ሊሽር አልመጣምና በተወለደ በ40 ቀኑ በእናቱ በእመቤታችን እቅፍ ወደ ቤተ መቅደስ ገባ። አስተውሉ ወገኖቼ፣ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዲህ ተብሎ ተመዝግቧል። እኔ ሕግንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ነው ያለው። ሕግን ሊፈጽም ስለመጣ ሕጉን ፈጸመ። የመጀመሪያው እሱ ነው። ሁለተኛው የበኩር ልጅ ከሰውም ከእንስሳትም እግዚአብሔር ለኔ ቀድስልኝ ብሏል፣ ለኔ ለይልኝ ብሏል። በኦሪት ዘጸአት ምዕራፍ 13 ከቁጥር 1 ጀምሮ ደግሞ ይሄ ተመዝግቧል። ይሄም ምክንያት አለ። ሁላችን እንደምናውቀው አምላካችን እግዚአብሔር እስራኤል ዘሥጋን ከግብጽ ከባርነት ቤት በ9 ታላላቅ ተአምራት ነፃ ሊያወጣቸው በወደደ ጊዜ የግብፁ ፈርዖን እግዚአብሔርን አላውቅም አለ፣ እስራኤልንም አልለቅም አለ። ስለዚህ አምላካችን እግዚአብሔር 10ኛውን መቅሰፍት አመጣ። እርሱም ሞተ በኩር ነው። የግብፃውያንን የእንስሳቱንም የሰው ልጆችንም በኩር በግብፅ ምድር ያሉትን ሁሉ እግዚአብሔር ቀሰፈ፣ ገደለ። የእስራኤላውያን የበኩር ልጆች እንዳይቀሰፉ እንዳይገደሉ ጠቦቱ ተሰዋ። የጠቦቱን ደም በመቃኑና በጉበኑ ላይ ረጩት። ስጋውን እየጠበሱ በሉት። ፋሲካ ሆነ፣ ማለፍ ሆነ። በመጀመሪያ ሞተ በኩር ከእስራኤል ቤት አለፈ። ሁለተኛ እስራኤል ከባርነት ቤት ነፃ ወጡ። ከመከራ ወደ ክብር፣ ከሞት ወደ ሕይወት ተሻገሩ፣ አለፉ። ይሄ ነው ፋሲካ የሆነው። ስለዚህም እግዚአብሔር በጠቦቱ መስዋዕትነት የእስራኤላውያን የበኩር ልጆች እንዳይቀሰፉ እንዳይገደሉ ስለተቤዣቸው በኩሩን ለኔ ቀድስልኛል፣ በኩሩን ለኔ ለይልኛል። ከዚያ ጊዜ አንስቶ የእስራኤላውያን የበኩር ልጆች ወንዶቹ ደግሞም የእንስሳቱ የበኩር ልጆች ለእግዚአብሔር እንዲቀደሱ ታዞ ነበር። ይሄንንም ሕግ ለመፈጸም ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ በእናቱ እቅፍ ወደ ቤተ መቅደስ የተወሰደው። እሱም የበኩር ልጅ ነዋ። ለባህሪ አባቱ ለእግዚአብሔር አብም የበኩር ልጁ ነው። ተቀዳሚ ተከታይ የሌለው አንድያ ልጁ፣ በባህሪ የሚተካከለው በመልክ የሚመስለው ልጁ ነው። ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው። የበኩር ልጇ ነው። በሥጋ ወልዳ የሰጠች እርሱ በኩር ነው ስንል ለእግዚአብሔር አብም በኩር ነው፣ ለቅድስተ ቅዱሳን ለድንግል ማርያምም የበኩር ልጇ ነው። ሁለተኛ ሶስተኛ ግን ተከታይ የለውም። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲሆን የበኩር ልጅ ስለሆነ በ40 ቀኑ ወደ ቤተ መቅደስ በእናቱ እቅፍ ተወሰደ። የመንጻታቸው ወራት በተፈጸመ ጊዜ ይላል በሌሎቹ ሴቶች ልማድ ነው እንጂ በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ እንዲህ ያለ ነገር የለባትም። እንከን አይወጣላትም፣ ነውር ነቀፋ አይገኝባትም። ንጽሕተ ንጹሐን ናት፣ ብጽዕተ ብፁዓን ናት፣ ቅድስተ ቅዱሳን ናት። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም ብሎ ሶሎሞን በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ እንዳመሰገናት ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ ሁለንተናሽ ውብ ነው አላት። በአፋ በውስጥ
በውጪ በውስጥ በስጋ በነፍስ በገቢር በድርጊት በስራ በነቢብ በቃል በንግግር በሐሌው በሐሳብ በምኞት ሁለንተናሽ ውብ ነው፣ ነውርም የለብሽም አላት። ነውር ኃጢአት የለባትም። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለለች የምታሰጠን ናትና ክብርና ውዳሴ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ይሁን። የመንጻታቸው ወራት በተፈጸመ ጊዜ ሲል በሌሎቹ ሴቶች ልማድ ማምጣቱ ነው። ስለዚህ እመቤታችን ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስን በአርባ ቀኑ ታቀፋው ወደ ቤተ መቅደስ ይዛው ገባች። የታዘዘውን መስዋዕት ልታቀርብ ማለት ነው። በእግዚአብሔር ፊት ልታቆመው። የሚገርም ነው። በጌታ ፊት ሊያቆሙት ይላል። እሱ እኮ ራሱ የጌቶች ጌታ ነው። የኃያላን ኃያል ነው። የአማልክት አምላክ ነው። የነገስታት ንጉሥ ነው። በባህሪ ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ነው። ግን የጌቶች ጌታ ነኝና ከሕግ በላይ ሆኜ ልመላለስ አላለም። ሕግ ሰጪ ነው። ራሱ ሕግ ነው። አስቀድሞ ለአባታችን ለአዳምና ለሰው ልጆች በሙሉ ሕገ ልቡናን የሰጠ አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ሕገ ኦሪትን ለእስራኤል ዘሥጋ የሰጠ አምላካችን እግዚአብሔር ደግሞ ሕገ ወንጌልን የሠራ የሰጠ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ግን ምንም ሕግ ሰጪ ቢሆን ምንም ራሱ ሕግ ቢሆንም ከሕግ በላይ ሆኖ አልተመላለሰም። ሕጉን ፈጸመ። ሕጉን ፈጽሞ ሕግ ፈጽሙ ለማለት ለአብነትም ጭምር ነው። ሕግ ለመፈጸም ብቻ አይደለም። ከእኔ ተማሩ ስላለ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ማለት ነው። ከሱ ከምንማራቸው ትምህርቶች መካከል አንዱ በአርባ ቀን ሕጉን መፈጸሙን በእናቱ እቅፍ ወደ ቤተ መቅደስ መወሰዱን ነው። ወደ ኢየሩሳሌም ወሰዱት ይላል። ከዚያም በዚያ በኢየሩሳሌም አንድ ጻድቅና ንጹሕ ሰው የዋህ ትጉ ታጣሪ ደግ ሰው አረጋዊ ካህኑ ስምዖን የሚባል ሰው ነበረ ይላል። የእስራኤልንም መጽናናት ይጠባበቅ ነበር ይላል ታሪኩ። እነሆም መንፈስ ቅዱስ ያደረበት ነበረ ይላል። መንፈስ ረድኤት በጸጋ ያደረበት ሰው ነበር። እግዚአብሔርን የሚፈራ ሰው ነበር። ሰውን የሚያፍር ሰው ነበር። ሃይማኖቱን ያጸና ሰው ነበር። ምግባሩን ያቀና ሰው ነበር። እነሆም በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ ይላል። ምንድነው ይሄ? ጥቂት ነገር እናንሳ። በጌታ የተቀባውን አለ መሲሑን ክርስቶስን በዓይነ ሥጋው ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። መንፈስ ቅዱስ ነግሮት ነበረ። እንዲህ ነው ታሪኩ። በሱ ዘመን በጥሊሞስ የሚባል አንድ የአሕዛብ ንጉሥ ነበረ ይላል። ይህ በጥሊሞስ እንዲህ አለ፣ በምድር ላይ ያላደረግኩት ነገር የቀረኝ ነገር ምንድን ነው ብሎ አገልጋዮቹን ጠየቃቸው። እነሱም እንዲህ አሉት፣ ብዙ ጥበባትና ምስጢራትን የያዙ 46ቱ የብሉይ ኪዳን መጻሕፍት በዕብራይስጥ ተጽፈው ነው ያሉት፣ በጥንቱ አረማይክ። ስለዚህ እነሱ አልተተረጎሙም አሉት። እንግዲያው አለ ጸሐፍቱንም አምጡልኝ መጻሕፍቱንም አምጡልኝ ብሎ አስጠራ። እነሆ 72 ሊቃውንት መጡ ይላል ታሪኩ። እንደሚናገር ሁለቱ መንገድ ላይ አርፈዋል ይላል።
ከዚያ ሁለት አድርጎ 35 ቦታ አደረጋቸው። አንዳንድ ብላቴኖች አገልጋዮች ሰጣቸው ይላል። ከዚያ መጻሕፍቱን አደላቸው። መጻሕፍቱ ሲታደሉ ለአረጋዊው ለካህኑ ለስምዖን ትንቢተ ኢሳይያስ ደረሱ። ትንቢተ ኢሳይያስ ከዕብራይስጥ ወደ ጽር ወይም ወደ ግሪክ በሚተረጎምበት ጊዜ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ደረሰ። ናሁ ድንግል ትጸንስ ወትወልድ ወልደ የሚለውን ማለት ነው። ኖ ድንግል ትጸንሳለች ልጅም ትወልዳለች የሚለውን ማለት ነው። ከዚያ ምን አለ አረጋዊ ካህኑ ስምዖን እንኳን የአሕዛብ ንጉሥ ቀርቶ የእስራኤልስ ንጉሥ ይህንን እንዴት አድርጎ ያምነኛል ይቀበለኛል ብሎ ድንግል የሚለውን ወለት ትጸንስ ብሎ ጻፈው። ሴት ልጅ ትጸንሳለች ብሎ ጻፈው። ይህን ብሎ ደክሞት ቢያሸልም የእግዚአብሔር መልአክ ወለት ጸንስ የሚለውን ፍቆ ድንግል ብሎ ለወጠው። ከዚያ እንደገና ተነስቶ መጽሐፍ ሲጀምር ሲያይ ወለት የሚለው ተለውጦ ድንግል ሆኗል። ማን ነው የለወጠው ብሎ ግራ ገብቶት እንደገና ሳቀና አሁንም ወለት ጸንስ ብሎ ጻፈ። ከዚያ ሁለተኛም ሲተኛ ደክሞት እንደገና አሁንም መልአኩ ፋቀው። ከዚያ ተኛ። ሶስተኛ ጊዜ እነሆ ተነስቶ ያንን ወለት የሚለውን እነሆ እንደገና ሊጽፍ ድንግል የሚለውን ሊፍቅ ሲል የእግዚአብሔር መልአክ ተናገረው። ምን አለው? እነሆ ይትሞት ዘንበለ ትርአይ መሲሖ ለእግዚአብሔር አለው። የእግዚአብሔርን መሲህ ክርስቶስ ሳታይ አትሞትም ብሎ ተናገረ። ለዚህ ነው እግዚአብሔር ሊያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር አይዋሽም፣ ሐሰት ለባህሪው አይስማም። ስለዚህ እግዚአብሔር የተናገረውን ቃል ሊፈጽምለት አረጋዊ ቅዱስ ስምዖንን በስተርጅና ቆይ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አምላካችን ኢየሱስ ክርስቶስን በወለደችው በ40 ቀኑ ወደ ቤተ መቅደስ ይዛው ስትመጣ አረጋዊው ስምዖንን መንፈስ ቅዱስ ከቤቱ አነሳስቶ አጽንቶ ወደ ቤተ መቅደስ አመጣው ይላል። ይሄን እንዲመለከት ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች የሚለውን ቃል ማመን መቀበል ከብዶት ስለነበረ ስለዚህ ውጣ አለው። ሂድ ውጣ ወደ ቤተ መቅደስ። ድንግል በድንግልና ጸንሳለች፣ ድንግል በድንግልና መሲሑን ክርስቶስን ወልዳለች፣ ሂድና እየው አለው። ወጣ። ሲመጣ አረጋዊ ቅዱስ ዮሴፍ የጌታችን አሳዳጊ አባቱ ደግሞ እናቱ ወላጁ ቅድስተ ቅዱሳን ድንግል ማርያም ሕፃኑ ኢየሱስ ክርስቶስን ባስገቡት ጊዜ ይላል ወደ ቤተ መቅደስ ሲያስገቡት ማለት ነው። አስተውሉ ወገኖች። ተወክፎ ውእቱኒ ወአንበሮ ውስተ ሕፅኑ ይላል። ከነሱ ተቀብሎ አቀፈው ይላል። ወባረኮ ለእግዚአብሔር ይላል። እግዚአብሔርንም ባረከ አመሰገነ ሲል ነው። ምን እያለ ባረከ አመሰገነ? እዚህ ጊዜ ያደረስከኝ፣ ከደዌ ያፈወስከኝ፣ ከእርጅናዬ ያደስከኝ ጌታዬ አምላኬ እግዚአብሔር ሆይ ክብር ምስጋና ይግባ ብሎ አመሰገነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ተቀብሎ አቀፈው። በታቀፈው ጊዜ አረጋዊው ካህኑ ስምዖን ከስተርጅናው ታደሰ፣ ጎለመሰ፣ በረታ፣
ኃይል አገኘ። ክርስቶስን ታቅፏል። ያን ጊዜ ነው እንዲህ ያለው ይእዜ ትስዕሮ ለገብርከ በሰላም በከመ እግዚኦ አዘዝከ። አስተውሎ ወገኖች፣ አሁን አለ እንደ ቃልህ አንተ እንዳዘዝክ ባሪያህን በሰላም ታሰናብተዋል። ባሪያህን በሰላም ታሰናብተዋል። ምን ብሎ ነበረ? በጌታ የተቀባውን ሳታይ ሞትን አታይም አትሞትም ብሎት ነበረና አሁን እንግዲህ ድንግል በድንግልና እንደጸነሰች አየው። ድንግል በድንግልና መሲሁን እንደወለደች አየው። ለመጻፍ የከበደኝን ቃል አንተ ለውጠ ጻፍከው። ይሄ ተፈጸመ። ስለዚህ እንደ ቃልህ ባሪያን በሰላም ታሰናብተዋል። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። መድኃኒት ክርስቶስን አይተዋልና ለሰው ልጆች ሁሉ ያዘጋጀኸውን መድኃኔ ዓለም ኢየሱስ ክርስቶስን ዓይኖቼ አይተዋል። ሌላው 3 ዓመት ከ3 ወር በዚህ ምድር እየተመላለሰ የሚያሳየውን ድንቅ ተአምራት የማዳን ሥራ ሰዎች ሁሉ ከማየታቸው አስቀድሞ እኔ አይቻለሁና አሁን ባሪያህን በሰላም ታሰናብተዋለህ አለ። ለምን? የሸመገለ ሰው ጣር ጋር አለበት። ዓይኖቹ ይፈዛሉ፣ ወገቡ ይያዛል፣ ጉልበቱ ይደነዝዛል፣ አቅም ያጣል፣ አግቡኝ አውጡኝ ይላል። ከዚህ በኋላ ምን ያደርግልኛል? ውሰደኝ አለ። አሁንስ ባሪያህን በሰላም ታሰናብተዋል። ርዕሳችን ሰው ብቻ ግን አይደለም። አንተን ባዩበት ዓይኖቼ ሌላ ነገር ማየት አልፈልግም አለ። በቃ መድኃኒትህን ማዳንህን ዓይኖቼ አይተዋል። በቃ አሳርፈኝ፣ በቃ ውሰደኝ ብሎ እረፍት ተመኘ። ሞትን ለመነ። ከዚያ መናገር ቀጠለ። ይህ ብሎ ስለ ክርስቶስ ተናገረ። ለአሕዛብ ብርሃንን የሚገልጥ ነው አለው። ለሕዝብ ለእስራኤል ደግሞ ክብር ነው አለ። በእውነት በኃጢአት ጨለማ ለነበር ነው እሱ የጽድቅ ብርሃን ስለሆነ፣ በሞት ጨለማ ለተያዝ ነው የሕይወት ብርሃን ስለሆነ፣ በመቃብር ጨለማ ለተዋጥ ነው የትንሣኤ ብርሃን ስለሆነ። አስተውሉ ወገኖች፣ በሲኦል ጨለማ በሞት ጥላ አገር ተይዘን ለነበር ነው እሱ የነጻነት ብርሃን ስለሆነ፣ በጨለማው ገዢ በኃጢአት አባት በሐሰት አባት በጠላት በዲያብሎስና በሰራዊቶች አገዛዝ ለነበር ነው እውነተኛው ብርሃን ከብርሃን የተገኘ ብርሃን ከአማናዊቷ ምስራቅ ቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠ ፀሐየ ጽድቅ የእውነት ብርሃን ስለሆነ እፈርድፍር የማይከለክል ጨለማ የማይቀርበው ያላሸነፈው የማያሸንፈው የማይጠፋ ብርሃን ለዘላለም የሚያበራ ብርሃን ነውና ይህንን መሰከረ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። በጨለማ የደስ ብርሃን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው ብሎ ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ አስቀድሞ እንደመዘገበ አረጋዊው ካህኑ ስምዖንም ይህንን መሰከረ። ከዚያም አረጋዊው ካህኑ ስምዖን
አረጋዊ ቅዱስ ዮሴፍን ባረከው። ቅድስተ ቅዱሳን ድንግል ማርያምን ባረከ። እነሆም ትንቢትም ተናገረ ስለ ሕፃኑ እንዲህ አለ። ለብዙዎች ለእስራኤል ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ ተሹሟል አለ። ያመኑበት የባህሪ አምላክነቱ፣ የባህሪ ጌትነቱ፣ የባህሪ ፈጣሪነቱ፣ የባህሪ መድኃኒትነቱ ያመኑበት ይድናሉ፣ ይጠቀማሉ፣ የዘላለም ሕይወት በእርሱ ያገኛሉና። ደግሞ የባህሪ አምላክነቱን የሚጠራጠሩ የዮሴፍ ልጅ ነው የሚሉ፣ ፍጡር ነው የሚሉ፣ ባጋንንት አለቃ በቤልዜቡል ተአምራት ያደርጋል የሚሉ፣ ያበደ ነው የሚሉ እነሱ ደግሞ ይጎዱበታል፣ ይሰናከሉበታል፣ ይጠፉበታልና ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ ተሹሟል። ባንቺም በነፍስሽ ላይ ሰይፍ ያልፋል ብሎ ትንቢት ተናገረ። በነፍስሽ ላይ ሰይፍ ያልፋል። ሰይፍ ይቆራርጣል፣ ይከፍላል። ልብሽን የሚከፍል ሐዘን መከራ ይገጥምሻል፣ ይደርስብሻል ማለቱ። ታሪኩ ይሄ ነው። ከዚህ ታሪክ ምን እንማራለን? ጊዜ ለመሻማት ታሪኩ እዚህ ጋር ይብቃል። ይእዜ ትስዕሮ ለገብርከ በሰላም፣ አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29 ርዕሳችን ነው። በመጀመሪያ ከዚህ ታሪክ የምንማረው ነገር ምንድነው ብንል ሕግን መፈጸም፣ ሕግን መጠበቅ፣ ሕግን ማክበር። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ታሪክ ውስጥ 2 ሕጎችን ፈጽሟል። አንደኛው ወንድ ልጅ በተወለደ በ40 ቀኑ ቤተ መቅደስ ይወሰድ፣ መስዋዕት ይቅረብለት፣ እግዚአብሔር ፊት ይቅረብ፣ በካህን እጅ ይባረክ የሚለው። ሁለተኛ የበኩር ልጅ ወንድ ልጅ ለእግዚአብሔር ይለይ ይቀደስ የሚለው። ሁለቱን ሕግ ፈጽሟል። ስለዚህ ከዚህ ታሪክ የምንማረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግ ፈጽሙ ስላለን ከቃል ይልቅ ተግባር ስለሚሰብክ ከሱ ተምረን ይህንን መፈጸም ወላጆቻችን የታደሉ ናቸው። ቅዱሳት መጻሕፍትን የሚፈጽሙ ናቸው። እናቱ ቅድስተ ቅዱሳን ድንግል ማርያም ሕግ ፈጸመች። ልጇን በ40 ቀኑ ይዛ ወደ ቤተ መቅደስ መጣች። አሳዳጊ አባቱ አረጋዊ ቅዱስ ዮሴፍ ሕፃኑ ኢየሱስ ክርስቶስን በ40 ቀኑ ወደ ቤተ መቅደስ ይዞ መጣ። ወላጆቻችን ዛሬ ይህንን ያደረጉት ወንዶቹን በ40 ቀን ሴቶቹን በ80 ቀን ወደ ቤተ መቅደስ ይዘውን መጡ። በእግዚአብሔር ፊት አቀረቡን። አስተውሉ ወገኖቼ፣ በካህናት እጅ አስባረኩን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አስባረኩ። አስተውላችሁ ከሆነ እንደ ሕጉ ልማድ ወላጆቹ ሕፃኑ ኢየሱስ ክርስቶስ ወደ ቤተ መቅደስ ባስገቡት ጊዜ አረጋዊው ካህኑ ስምዖን ሕፃኑ ኢየሱስ ክርስቶስን ተቀብሎ አቀፈው። ምን አጠፉ ወላጆቻችን? ይዘውን መጡ። እነሆ ለካህናት ሰጡ። ካህናት ታቀፉን። ስለ እግዚአብሔር እየጠሩ ባረኩን። እግዚአብሔር ነው ያዘዘው። በዚህ በኦሪት ዘኍልቍ ምዕራፍ 6 ቁጥር 22 ጀምሮ የተመሰገነውን እንመልከት። አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል እንዲህ ብሎ ተናገረ። ለአሮን ልጆች እንዲህ ብለህ ንገራቸው አለ። የእስራኤልን ልጆች ስትባርኳቸው፣ እስቲ በሉ የእስራኤልን ልጆች በሉ፣ ስትባርኳቸው። ምን ስትሏቸው? ስትባርኳቸው። አምላካችን እግዚአብሔር በሕገ ኦሪት ለመጀመሪያው ካህን
ለአሮንና ለሌዋውያን ያዘዘው ትእዛዝ ነው። የእስራኤል ልጆች ስትባርኳቸው እንዲህ ይበሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ እያላችሁ ባርኳቸው አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስንት ጊዜ? 3 ጊዜ። ቃሉ 3 መሆኑ ምስጢረ ሥላሴን ያጠይቃል። ሁላችን እንደምናውቀው እግዚአብሔር በስም በአካል በግብር 3 ስለሆነ ልዩ ሶስትነት፣ ቃሉ አለመለወጡ አንድ መሆኑ እግዚአብሔር ነው የሚለው አንድ መሆኑ እነሆ አንድነቱን ያጠይቃል። በመለኮት በህልውና በባህሪ በስልጣን በመንግስት በአገዛዝ ይህን ሁሉ በመሳሰለው አንድ አምላክ ዘላለም ቅዱስ ሥላሴ እግዚአብሔር ይህንን ያጠይቃል። እነሆ ስሜንም በእስራኤል ልጆች ላይ ታደርጋላችኋል። እስቲ በሉ እኔም በሉ እባርካቸዋለሁ። እኔ ምን እላቸዋለሁ? እባርካቸዋለሁ። በካህናቱ ላይ አድሮ የሚባርከን ማን ነው? እግዚአብሔር ነው። የተናገረው እሱ ነው። እኔም እባርካቸዋለሁ። ካህናቱ የሚባርኩን በራሳቸው ስም አይደለም። የሚባርኩን በማን ስም ነው? ኧረ በደንብ ተናገሩ። በእግዚአብሔር ስም የሚባርኩት ስሜን በእነርሱ ላይ ታደርጋላችሁ። ካህናቱ የእግዚአብሔርን ስም እየጠሩ በእኛ ላይ ያደርጋሉ። እግዚአብሔር ይባርክ ይጠብቅን። እግዚአብሔር ፊቱን ያብራል ይራራል። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን ይስጥ እያሉ ስሙን የእግዚአብሔርን ስም በእኛ ላይ ያደርጋሉ። እኔም እባርካቸዋለሁ አለ። ይሄ ስልጣን በብሉይ ኪዳን ለሌዋውያን ካህናት የተሰጠ ነው። በሐዲስ ኪዳን በቅዱሳን ሐዋርያት በኩል እስከ ዕለተ ምጽአት ድረስ ለሚነሱ ለእውነተኞቹ የቤተ ክርስቲያን ካህናት ለሃይማኖት አባቶች የተሰጠ ስልጣን ነው። ዛሬ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች ከእግዚአብሔር ስልጣን በተሰጣቸው በሐዲስ ኪዳን ካህናት እየተባረክን ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው የምንማረው። በ40 ቀን ወደ ቤተ መቅደስ መግባት ከማተማርን ከክርስቶስ በእናቱ ቅፍ ቤተ መቅደስ ገባ። ወላጆቻችን ታቅፎ ቤተ መቅደስ አመጡ። ያስገቡን እኮ ወደ እግዚአብሔር ቤት ነው። ያቀረቡን ወደ እግዚአብሔር ነው። ያስገቡን ወደ ካህናት እቅፍ እኮ ነው። ልጅነትን እኮ ነው ወንዶቹ በ40 ቀን ሴቶቹ በ80 ቀን ከእግዚአብሔር መንፈስ ቅዱስ የተቀበልነው። ይህንን እኮ ነው ያገኘነው። ጸጋ እግዚአብሔርን የለበስነው። አንዳንድ ያልታደሉ ሰዎች ለምን ሕፃናት ወደ እግዚአብሔር ቤት ይመጣሉ? ለምን ይባረካሉ? ለምን ይጠመቃሉ? ለምን ልጅነትን ያገኛሉ? ለምን ጸጋ እግዚአብሔርን ይለብሳሉ? የሚሉ ሰዎች አሉ። እንዴ እኛ ወደ ቤተ መቅደስ በ40 ቀን መግባትን ያስተማረን ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ይግባው። ከሱ ተምረን ገብተናል። ከሱ ተምረን በካህናት ተማርከናል። በቤተ መቅደስ አንድ ነገር እናንሳ። በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 13 ጀምሮ የተመዘገበ ታሪክ አለ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ አንድ ጊዜ እነሆ ወላጆች ልጆቻቸውን ይዘው መጡ ይላል ወደ ጉባኤ። እነሆም ደቀ መዛሙርቱ አከላከሉ። እነዚህ ሕፃናት ምን ያውቃሉ? ለምን ጉባኤ ታውካላችሁ? ብለው ልጆቻቸውን ይዘው የመጡትን ወላጆች ገሰጿቸው ይላል። አምላካችን ኢየሱስ ክርስቶስ እንደዚህ አለ፣ ሕፃናት ወደ እኔ መጡ ዘንድ ተዉ፣ አትከልክሏቸው አለ። የእግዚአብሔር መንግሥት እንደዚህ ላሉት ናትና አለ። ሕፃናቱንም ይላል ተቀብሎ አቀፋቸው፣ ባረካቸው ይላል። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ተቆጣቸው ይላል። ነው ደቀ መዛሙርቱን ተቆጣ።
እሱ ደስ የሚለው ሕፃናት ወደ እሱ ሲመጡ ነው። ወደ ቤተ መቅደስ ሲገቡ ነው። በካህናት እጅ ሲባረኩ ነው። ጸጋ እግዚአብሔርን ሲቀበሉ ነው ደስ የሚለው እንጂ ቤተ መቅደስ አይምጡ ተብለው ሲከለከሉ ይቆጣል። ከየት ተማሩ? ተጠራጣሪዎቹ፣ ሐሰተኞቹ፣ ከሃዲዎቹ ከየት አገኙት? ሕፃናት ወደ ቤተ መቅደስ አይምጡ የሚሉት ከየት አገኝተው ነው? በካህናት አይባረኩ የሚሉት ከየት አገኝተው? ዛሬ ካህናትን በረከት ይቃወማሉ። ካህናት አይባረኩንም ይላሉ። ባልተሰጣቸው ስልጣን፣ በሌላቸው ስልጣን ግን ወንዶቹም ሴቶቹም በየመንደሩ ጌታ ይባርክ፣ ጌታ ይባርክሽ ይላል። እግዚአብሔር ይባርክ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላምን ይስጥ እያላችሁ ባርኩ ብሎ ይህን ስልጣን የሰጠው እግዚአብሔር ለካህናት ነው። ይህ ስልጣን ለሌላቸው ሰዎች ያልተሰጠ ግን የሌላቸው እንባርካለን ይላሉ። የተሰጣቸውን ሰዎች ግን በእነሱ እጅ አንባረክም ይላሉ። እግዚአብሔር ልብ ይስጣቸው። ከቅዱሳት መጻሕፍት ውጭ ነው የሚኖሩት፣ አያውቁትም። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ብዙ ሰዎች ካለማወቅ ጠፍተዋል። አምላካችን ካህናት፣ ሌዋውያን ካህናት፣ የብሉይ ኪዳን ካህናት፣ የአዲስ ኪዳን ካህናትም የሚባርኩበትን ስልጣን የሰጠ ነው። እባረካይ ቡሩክ አምላክ ነው። ግን እሱ ሕጉን ለመፈጸም በካህኑ በስምዖን እጅ ተባረከ። ተባረኩ ለማለት ለአብነት ተባረከ። እኛም ዛሬ ከአምላካችን ተምረን በካህናት እጅ እንባረካለን። አረጋዊው ካህኑ ስምዖን ጌታችን ሲታቀፈው ታደሰ። እኛንም አምላካችን ከእርጅናችን ያድሰን። በኃጢአት ያረጀን ብዙዎች ነን። በአምልኮተ ጣዖት ያረጀነውን በአምልኮተ እግዚአብሔር ያድሰን። በዝሙት ያረጀነውን በንጽህና በንስሐ በቅድስና ያድሰን። በትዕቢት ያረጀነውን በትሕትና አድሰን እንበለው። በጸብ በክርክር በመቃቃር በጎጠኝነት ያረጀነውን በፍቅር በመስማማት አድሰን እንበለው። በቂም በበቀለኝነት ያረጀነውን በይቅርታ አድሰን እንበለው። በኃጢአት በነው ሥራ በርኩሰት ያረጀነውን በጽድቅ በቅድስና አድሰን እንበለው። አርጅተናል እኮ ኃጢአት ያስረጃል ወገኖች። ያረጋዊው የካህኑ የስምዖንስ እርጅና የዕድሜ ነው። ዕድሜ ጠግቦ ነው ያረጀው እሱ። የእኛ እርጅና እኮ የኃጢአት እኮ የበደል እኮ ነው። አርጅተናል። ሕይወታችን ምን ይመስላል? መታደስ አለብን። የመታደስ ቀን ነው ወገኖች። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ሮሜ 12 ቁጥር 2 ጀምሮ። በኃጢአት ያረጀው ሕይወታችን በንስሐ መታደስ አለበት። አዲስ ልብ አዲስ መንፈስ ሊኖረን ይገባናል። እስከ መቼ ድረስ አርጅተን እንመላለሳለን? ኃጢአት አጉብጦናል። ኃጢአት አድክሞናል። አቅም አሳጥቶናል። ካህኑ ስምዖን ጌታችንን ሲያየው ታደሰ፣ ሲታቀፈው ታደሰ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋል አለ። እኛም ማዳኑን በዓይነ ሥጋችን ብቻ ሳይሆን በዓይነ ልቡናችን አይተን አስተውለን እንድንለወጥ፣ እንድንድን፣ እንድንቀደስ በቸርነቱ ይርዳን። በሰላም አሰናብተን ውሰደኝ አለ። ሞት ይናፈቃል። በተለይ በዚህ ዘመን ወገኖች ያለነው መጨረሻ ዘመኗ ዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። ዓይኖቻችን ክፉ ነው ያዩት፣ ጆሮዎቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥብብ ሲለን አጣቂኙ ስንገባ ዙሪያው ገደል ሲሆንብን ማጣፊያው ሲያጥርብን በሞት ጥላ ስንከበብ ሰማይ በላያችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እላለን? ምነው ሞቼ ባረፍኩ፣ ምነው ሞቼ በተገላገልኩ። አሁን ምን የሚናፍቅ ነገር እስቲ በዓለማችን ውስጥ
ምንድነው የሚናፍቀው ነገር? ምንድነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በእርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወጥተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። በዚያ ወራት ይላል ሰዎች ሞትን ይፈልጋሉ ይላል፣ አያገኙትም ይላል። ሊሞቱ ይመኛሉ ይላል፣ ሞትም ከነርሱ ይሸሻል ይላል። ራዕየ ዮሐንስ ምዕራፍ 9 ቁጥር 6 ላይ ለካ አንዳንድ ጊዜ ሞትም ተፈልጎ አይገኝም። ሞት እኛ በፈለግነው ጊዜ አይደለም ምናገኘው፣ እሱ በፈለገ ጊዜ ቀናችን ሲደርስ ነው የሚወስደው። አሁንስ ባሪያን በሰላም ታሰናብተዋል። ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን ትሩፋት ሰርተን እንደ አረጋዊው እንደ ካህኑ እንደ ስምዖን ተዘጋጅተን በክብር እንድናርፍ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ይእዜ ትስዕሮ ለገብርከ በሰላም። አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29። አምላካችን እግዚአብሔር የሁላችንንም መጨረሻችንን በቸርነቱ ያሳምርልን። ይቆየን። አይዞች